እርማችንን እውነተኛውን አውቀን እርማችንን እናፍስ። ታለችም በህይወት እውነትም የለች ከሆነ ደግሞ የለች የሚለውን ከህዝብ እንስማ ብሎ አባታቸው ተናግረዋል። ሁለተኛ ወደ ይመች ቤተሰቦች ቄስ ልከዋል፣ ሽማግሌም ልክ ያለው ብለዋል። ወደ ይመች ራሳ የይመችት አንዲቷ ያለችው ሸዋሮቢት ወሎ ሰፈር አካባቢ ነው ብለዋል። እኛ ቤተሰቦቹ ስለሆነ ቄስና የሀገር ሽማግሌ ልክ ያለው ብለዋል። ምን መልስ እንደመጣ ግን ገና አልሰሙ። ስለዚህ ዋናው ተክሌ ከሆነ አገታት ተክሌና ይመች ጓደኛ ስለሆኑ ልጅቱ የምትወጣው በይመች ነው የሚል ድምዳሜ ደምድመን ይመች ላይ እርምጃ መውሰድ አለበት ቤተሰቦችም ላይ ይሁን ብለን ማታ ዘግተን ስንወጣ ይመችን ሽፋን ለመስጠት ይሁን ምን ይሁን ሳናውቀው ሌሎቹ እንደሰማው ሌላ አጀንዳ ይዘው ቤት ገቡ። ያንን ውሳኔያችንን ከሰማ በኋላ ይመች ደውሎ አሳልፋችሁ አትስጡኝ፣ እኔ ቦታው ድረስ ሂጄ መሞትና መኖሯን ታለች ተሞተችም ያን ለብሳ የነበረውን አይቼ በቪዲዮም ሆነ በላይቭ ገብቼ እውነቱን ለህዝብ ላሳይ ብሎ አውርተን ነው ማታ የተለያየ ነው። ግን እነዚህ እኔ አዘብዛቢዎቹ ምን እንደው አላውቅም፣ ምን ፈልገው ይሁን ይመችን ለመሸፈን ይሁን ምን እንደሆነ አናውቅም። ወጣው ሌላ ነገር አመጡ። ሳያ ጉዳዩን ኦልሞስት ወደ 80% ገላዋል። አንተ ይሄን ጉዳይ ያለቀ ጉዳይ ነው። ማታ እኮ ጨርሰን ነበር። ለምን መሰለህ አሁን ይሄ ወንድማችን እንድሪስም እንግዲህ ሌሎች ቪዲዮዎችም አይቻለሁ። እውነት ለመናገር ገብቼ ቼክ እያደረኩት ነበር እና ሌሎችም በዚህ ጉዳይ የሚሰራ ከሆነ ቪዲዮ አለኝ ብሏል። የልጅቷ በህይወት መኖር ባይዘው እሱ ያስጠይቀዋል። ቪዲዮ ደርሶኛል በህይወት ብሏል። ይሄን ቪዲዮ ለህዝብ ተደራሽ እንዲሆን ማድረግ መቻላል። ከዚህ በኋላ አደባባይ ነው የተናገረው። አሁን እንድሪስ ማሩ ከኛ በልጦ የተገኘበት እኔ የማምንለት ከኛ በልጧል። ጥሩ ነው፣ ከኛ በልጦ ተገኝቷል። እኛ ሁሉ ትግል ያደረግነው በሶስተኛ ወገን አለች ያለች ተብሏል በሚል ነው በሶስተኛው። እሱ ግን በእሷን ቪዲዮ ባይኑ አይቶ ከሆነ እውነትም እኛ ከሱ ጎን ነን። የምትልከበት መንገድ አብረን በሱ ቤት ሆነ በማንም ቤት ይሆን፣ ምክንያቱም እውነታውን ባይናችን አየን ማለት ነው። እሷን ቪዲዮ በዲያውን በሶስተኛው ልቤ ጥርጣሬ ያድርበታል። ለምን አታውቀው? እንድሪስ ለምንድን ነው ቪዲዮ መልቀቅ ያልፈለገው? የልጅቱ ቪዲዮ አይደለም ያየው። እኔ እዚያው ነበር ቁጭ ብዬ ስከታተል የነበረው። ይሄ የራያው ልጅ ደላላው የሚኖርበትን አካባቢና ዋሻ ሰፈሩን የልጅቱ ትኖርበታለች የተባለውን ቦታ ቪዲዮ ቀርጾ ልከውልኛል የሚል እንጂ ያራው ቅድም እኮ የእሱ ጓደኛ ገብቶ እንድሪስ ውሃ ስትቀዳ የሚያሳይ ቪዲዮ አለ ብሏል እኮ አለ። ይሄማ ከሆነ እንድሪስ እችን ቪዲዮ ያየበትን ነገር ይዋጣል። ግን እኔ ምንድነው የልጅቱን ቦታ ነበረ እንደዚያ ከሆነ ጓደኛው መጥቶ ያለው ግን ቅድም እንድሪስ ልጅቱ ውሃ ስትቀዳ ቪዲዮ ቀርጸዋት ቪዲዮ አለ ነው አለ ብሏል። ይሄ ማለት ይነግርስ ከኛ በበለጠ መልኩ ርቆ ሂዷል። ከጎኑ ሆነን ልጅቱ የምትወጣ ለዝም ለይመችም ቪዲዮውን ይሄው ቪዲዮ ማን መኖሯን አረጋግጥ፣ አግቷት መሆኗን አረጋግጥ ብለን ይበልጥ ይመች ላይ እርምጃ ለመውሰድ ይመቸናል። በጣም በሶስተኛ ወገን ይመች ላይ እርምጃ ከመውሰድ ይልቅ ቪዲዮዋን አይተን ይመች ላይ ቪዲዮዋንም አሳይተ ነው ይመች ላይ እርምጃ ለመውሰድ ራሱ ምንም የማያቅማማና ዛሬ ነገ የማያስብል እርምጃ እንድንወስድበት እንችላለን። እኛውን በይመች ላይ አንድ እርምጃ ለመውሰድ እንኳን ያልቻልነው በሶስተኛ ወገን ስለሆነ ኦልሞስት አሁን እቺ አይቻታለሁ ያለችውንም ላይ በእሷ እንድትል ሁለተኛ ወገን እንኳን እንድትናገርን እየፈለግናት ነው። አይቀናት ጎረናት እያሉ ነው። ከዚህ ሁሉ ነገሩ የተቆረጠው እንድሪስ ማሩ ውሃ ስትቀዳ ቪዲዮ አይቻለሁ ካለ ነገሩ አብቅቷል። ቪዲዮውን ለይመችህ ቪዲዮ አለች አልሞተችም ውሸትህን ነው አባቷ ሞታለች አልከው። ቀድም እኮ ባለቤት ተብሎ እርምጃ ይወሰድበታል ማለት ነው። የቅድም የተናገረው ታውቀዋለህ ሰያ ቅድም በቤት የተናገረው ልጅ ይሄንን መረጃ የነገረን እንድሪስ አሁን ቅድም ይሄ እንድሪስ ጓደኛ ነው ብሎ ነው እንግዲህ ያ ሳውን የተናገረው ያረጋ እሱን እንደዚህ ብሏል ብሎ ሳውን እንድሪስ ይሄን ማለቱን ቪዲዮ እስኪ ያምጡልን። እንድሪስ ይሄን ማለቱ የልጅቷን በቪዲዮ አይቻል ያለበትን እንድሪስ መረጃ ያላችሁ
አቡፋን ነው እኔ ደግሞ የሰማሁት ልጅቱ ያለችበት ቤት ፎቶ አለኝ ላሳያችሁ እያልኩ ነው ሲል ሰምቻለሁ። ከታችኝ ግን ነገሩን ሚዲያ ላይ አውጥቶ ብትንትን ካደረግነው እዛ ሚስጥር የሰጡን ልጆችም ጉዳት ይደርስባቸዋል። ልጅቱም እንዳትገኝ ነው የሚሆነው። ሚስጥር እያወጣን እዚህ ጋር ተረጨን እና ያሰማሁት ነው። ግሩፕ አስረናል። በግሩፑ ይምጣ። ቅድም ገብቶ የተናገረው ልጅ እንግዲህ በ15,000 ነብሬክስ ባሉበት ነው። ሰምታችሁታል አይደል? በቃ ወደ ግሩፑ ግባና ሰያ በቃ ጻፍልኝ ፕሊስ። ሰያ የልጅቷን የሀናን የአባቷን ስልክ ጻፍልኝ። ሌላ እሷን ነው ሰያ ላስቸግረው እንደማለት ነው። አቤት እሺ አሁን እንዴት ተባለው? ሃይሚ መሆን ያለበት ግሩፕ ተብሏል። በውስጥ በግሩፕ ቪዲዮም ኖረ ፎቶም ኖረ የልጅቱም ኖረ አልኖረም እሱን ውስጥ ማውራት ይቻላል። በውስጥ ከሆነ እንድሪስም እንደሚለው ከሆነ አወጣለሁ ነው ያለው። ገባ? እሱ እንድሪስ የጠላው ሚዲያ ላይ አውጥቶ በሚያሳይ ሰዓት ለእንድሪስ አሁን ልጅቷ በህይወት መኖሯን በህይወት መኖሯን ግን ታስተራሱ ችግር እርገጤ በህይወት መኖሯን ማሳየት አደጋ ያመጣል ምናምን። እንደዚህ አይነት ቀልድ ማቆም ነው የሚሻለው። በህይወት መኖሯን ለህዝቡ፣ ለቤተሰቦቿ፣ ለሁሉም እረፍት ነው። አንድ ሰው እዚያ ይታወቅበታል። እንደዚህ የሚባል ነገር አለ እንዴ? በህይወት መኖሯን አንድ ሰው ብቻ እንድሪስ ብቻ ይዞ ሊቀመጥ አይችልም። እንደዚህ አይነት ይሄማ ራስን ማሸሽ ነው። እንደዚህ የሚባል ነገር የለም። በቪዲዮ መውጣቱ ለልጅቷ ላይፏን ሊቀጥል ጋራንቲ ኤግዛክትሊ። አንደኛ ቤተሰቦች አሏቸው እነዚህ ልጆች፣ ህዝብ እየተከታተለ ነው። ምንም ሊያደርጋት አይችልም በህይወት ካለች። ስለዚህ በህይወት መኖሯን የሚያሳይ ቪዲዮ ካለው ኤግዛክትሊ ማውጣት ግዴታ ነው እንጂ በውስጥ ምናምን ምንድን ነው በውስጥ ኦኬ፣ በውስጥም ተብሎ ይኸው ሲፈለግ እኮ አይገኝም። የተግባር ሰው ከሆነ ትናንት ጀምሮ ቪዲዮ አለ ካለ በውስጥ ካለ ደቂቃ አይፈጅብህም በውስጥ ለመስራት። ነገር ግን አለ እያሉ ጌም ጨዋታ ነው የተጀመረ የያዘው ልጁ። አሁን ይሄን ረግጦ መሄድ አይዲካ ጊዜው ይመስለኛል። ረግጦ ወንድም አለ ይኸውልህ፣ ቴዲ አይደለም ቴዲ፣ ቆይ ማንዴ ይኸውልህ፣ አሁን እኮ እንድሪስ የፈራው የሚመስለኝ ይህን ቪዲዮ የሰጡት ልጆች ወንዶች ናቸው። እኔ ራሱ ማውራት የሌለብኝ ለዋራ ነው። እዛ ጋር ያሉ ሰዎች ናቸው የሰጡኝ እያለ ነው ያለው። እዚህ ቲክታክ ላይ ደግሞ እነሱን የሚከታተል እኛን የሚከታተል ብዙ አለ። ከዚያም ከዚህም ያን ቪዲዮ አውጥቼ እዚህ እንደዚህ ነው በምል ሰዓት ያን መረጃ የሰጡ ሰዎች እዛ ጋር ጉዳይ ረገጤ ኦልሞስት መረጃውን አወጣው ማለት እኮ ነው። ይህንን መረጃ ሰጡኝ እዛ ያሉት ሰዎች ናቸው ካለ ስማቸውን መጥራት እንጂ የቀረው ተናገረው ምን ይጠብቃል? እየሰሙ ነው። በጣም ከባድ ነው። ብቻ እንግዲህ ዞሮ በውስጥ ያለውን ነገር እንዳልከው በውስጥ ችግር የለውም። አሁን እኛ ግሩፕ አስረናል፣ ይምጣ፣ ችግር የለውም። ስለዚህ ምንም ችግር የለውም። በግሩፕ በውስጥ ከሆነ በውስጥ የሚፈታ ካለ በውስጥ የሚባለው እንግዲህ የሚፈልጉ ካለ ሶሻል ሚዲያ ላይ ማውራት ስላልፈለግኩ ነው ይሄንን ነገር ይፈልጋሉ የሚባል ከሆነ የሚፈልጉትን ችግር የለውም፣ ይምጡ። ግሩፕ አስረናል አሉ፣ እየጠበቅን ነው። እስካሁንም አልገባም። ስለዚህ ከአሁን መጀመሪያ እዛ እነሱ ልጆቹ እዛ ላሉት ሰው ደህንነት ከተባለ እዛ ያሉ ሰዎች ናቸው የቀረጹ የላኩልኝ። ስለዚህ ለእነሱ ብዬ ነው ካለት እሱ አውጥቷቸዋል ማለት ነው። ምንድን ነው የሚደብቅላቸው? ኦልሬዲ እየሰሙ ነው። ስማቸውን ከመግለጥ ከሌ ናቸው የላኩልኝ ከማለት ውጭ እኮ እዛ ያሉ ልጆች እንደላኩለት እየተናገረ አይደለም። ተናገረ ምን ፋይዳ? ይሄ እንደኔ እንቆቅልሽ ጨዋታ አያስፈልግም። በውስጥ ነው ከተባለ ይምጣ። ብዙ ጊዜ በውስጥ የሚባለው የሆነ እነሱ በውስጥ አውሩ፣ እንደዚህ እንፈልጋለን፣ እንደዚህ ያደርጉ ብለውት ከሆነ ይኸው በውስጥ የጠበቅነው ነው። ይምጣና የጠየቁት ገንዘብ ካለ ሰየው ጥያቄ ነበረኝ። ይመች አሁን መንገድ ላይ ነው እየሄደ ነው ወደ ልጅቱ። ይመች እንግዲህ ማታ ደውሎ እሄዳለሁ ብሏል። መቼ? ሌሊት ንጋት ላይ ተላይ እንደወጣው ይሄ የመሸሻ ማመለጫ እንዳይሆን ይመች። አንድ ጥያቄ ቆይ፣ አብዲ ይቅርታሽ፣ የይመች ቤተሰቦች ራሳ ናቸው ያሉት? አዎ ራሳ ናቸው። ይሄ ተዘጋጅቷል። እናንተም ትተባበራላችሁ። ያለውን የቤተሰቦቿን የእሷን የአባቷን ቁጥር እንሰጥና ያለውን ነገር ወሎ ሰፈር ሸዋሮቢት ነው ያለችው። ወሎ ሰፈር እህቱ ቤተሰቦቹ ራሳ ነው ያሉት። ያለው ነገር ተጣርቷል። ይሄ ይመች ማለት ነው።
አሁን ይሄ ነገር እርምጃ እንዲወሰድ አንደኛ ማምለጫ እንዳይሆን የሰማ ነው። አገር ገብቶ በባህር ገብቶ ቤተሰቦቹም ሊያሸሹ ይችላል። የማዘናባካቸው አንድ ጊዜ ጊፍት የምትሰጡት ሰው ጊፍት አትስጡ። ምክንያቱም እኛ ዝላ ሀቅ ስንታገል አበባ ሊለቅም ነው ተባለ። እኛ የምናድረው ሰርተን ነው የምናድረው። በጊፍት ተጠርተን አናውቅም። እዚህ ቤት ጊፍት የምትሰጡ ጊፍት እንዳትሰጡ እባካችሁ፣ አንፈልግም። ምክንያቱም ሰው አእምሮ ትንንሽ ስለሆነ እኛን ያሰቡን ለዛ ነው። እያንዳንዱ አንዱ የራሱ ፎሎ ፈልጎ ይላል፣ አንዱ ገንዘብ ፈልጓል ይላል። እኛ አንድ ምንፈልገው የለን። የራሳችንን ስራ ቆመነ የወዘብ ለሚሉት መልስ መስጠት ከጀመርክ በጣም እንትን ትላለህ፣ ጊዜ ትፈጃለህ። አይ ማለት ልንገርህ፣ ሰው አእምሮ ይሄንን ነው የሚያስበው። ትንንሽ አእምሮ ያለው ይሄ ስለሆነ መናገር ስላለብኝ የልጅቷን ሀቅ ብቻ እንዲወጣ ለዚህን ያክል ቀን በመቀመጥ ብቻ ይሄ ትልቁ ስራ ነው። ስለዚህ ምንም ችግሩ እኮ የኢትዮጵያ ሕዝብ አትስቱ ሲባል አታድርጉ ሲባል አድርጉ የተባለ መምሰሉ እኮ ምን መሰለህ ሰያው። በነገራችን ላይ አንድ ነገር ልንገርህ፣ እነዚህ አበባ የሚልኩት አስገባን። አንደኛ ይኸው ቲክታክ የምንጠቀም ልጆች አብዛኛው እንደዚህ ተደማጭ ያላችሁ ፎሎወርስ ያላችሁ ልጆች የምታውቁትን ሰው ካልሆነ በስተቀር የማታውቁትን ሰው አታስተናግዱ። ትናንት አጋጣሚ ጆከር ቤቱን ከፍቶ ነበር። የሚገርም የሆነች ልጅ ትግባ ተባለን አስገባናል። ስትገባ ያንን መንገድ የምታውቀው ልጅ ነች። እነ ተክላይን ጥንቅቅ አድርጋ ታውቃቸዋለች። ከነ ወንድሙ መንገድ ላይ ምን እንደሚሰሩ ምን እንደሚያደርጉ የወልዲያ ልጆች ሁሉ ሳይቀሩ ሴት 4 ሴቶችን የማውቃቸዋሉ። ወደ ወልዲያ አካባቢ የሰሜን ወሎ ልጆች ታፍነው እዚያ ቦታ ላይ ተቀምጠው የቤተሰብ ቁጥር ሁሉ ሰታኝ አጋጣሚ ቁጥሬ ውሃ ምናምን ሆነብኝ ምናምን አለች እና የቤተሰቦቿ ቁጥር ጠፋብኝ። እንደዚህ ታፍነው ያሉ ሴቶች ብዙ የማውቃቸዋሉ ብላ ትክክለኛ ኢንፎርሜሽን የተናገረች ልጅ አለች። እኛ ምንድነው የምናደርገው? አሁን ገስት ላይ የተንጠለጠለ ብዙ ሰው አለ። ምንም የምናውቀው ኢንፎርሜሽን የለም። ግን ከውጭ ነው ገስት ልከው ስለ እነዚህ ልጆች ኢንፎርሜሽን መናገር የሚፈልጉ የውስጣቸው ማውራት የሚፈልጉ በጣም ብዙ ሰዎች አሉ፣ እድሉን ያላገኙ። ተክላይ ማን ነው? ይመች ማን ነው? እያንዳንዱን ነገር የሚያውቁ ሰው የማያውቃቸው ልጆች ስላሉ ነው አበባ የሚልኩልህ እንጂ ሌላ ነገር አለ። አይሚን አስገባው አብዲ ታዲያ እነዚያን ሰዎች ማግኘት የሚቻለው እንዴት ነው? የሚገርም አሁን እኛ ገስት ላይ ልከው እንደዚህ አሁን እንትን ገስት ይልካሉ። አያውቃቸውም ሰው ያስገባቸው። ግን በጣም ብዙ እያንዳንዱን የሚያውቁ በጣም ብዙ ሴቶች አሉ። እድል ግን ስለማያገኙ ማውራት አልቻሉም። ውስጣቸው እየተንገበገበ ዝም ብሎ እንትን ይላሉ። እንደ ቀልድ አስገባናት ትናንትና ጆከር ቤት። እንዴት ተክላይ ማን ነው ብላ እኮ ስለ ተክላይ ስለ ወልዲያ ሴቶች አዳዲስ ኢንፎርሜሽን ሁሉ ነው የነገረችን ያች ልጅ። ውሸቷን መስሎን ነበረ ወይ አሁን የምትለው አንተ መረጃ ያላቸው በሙሉ በተራ ያስገባቸውና ወይ እያንዳንዱ ሚስማ ነው የምትለው ወይስ? እንደዚህ አይደለም። አበባ የሚልኩት ለማውራት የሚፈልጉ ልጆች እንጂ አንተን ለመጥቀም አይደለም ለማለት ፈልጌ ቸው አበባ አሁን እንደው አበባን አጀንዳ አበባ ሰጠ ጊፍት ተሰጠ ተብሎ አጀንዳ የሚያደርግ ሰው ራሱ እኮ ደንቆሮ ነው ወይ ራሱ ፍላጎት ያለው ለማለት ፈልጌ ነው። እና ዞሮ ያለውን ነገር መስራት አለበት። አብሶ የሸዋ አካባቢ በጣም የሚገርም ነገር እኔ የሶስት ዓመት ደሞዝ ያላገኙ አሉ የሸዋ ልጆች። የሚገርም በደላላ ተይዘው በባህር መጥተው በባህር የመጣችሁበት መንገድ ትከፍላላችሁ ተብለው 3 ዓመት ሙሉ ለቤተሰብ ብር ያላኩ ሴቶች እህቶች አሉ። አብሶ ሳውዲ ላይ በጣም ብዙ ችግር አለ። የ3 ዓመት ደሞዝ በደላላ እየተቀሙ በባህር ነው የመጣችሁት ተብለው ልክ እንደይመች አይነቱ ወመኔ የሚሰሩትን ብር እየሰበሰበ የራሱን ሀብትና ንብረት የሚያጠራቅም በጣም ብዙ ቆሻሻ ወንዶች አሉ። በባህር ይቀበሏቸዋል፣ ያመጧቸዋል። የየመን መንገድ የሚሸዋር የምን እያለ በአመት ልንገርህ በወር 1200 ብር ነው የሚቀጥሯቸው። ለአረቢቱ የሚያስገቡባትን አረቢቱን በደላላ የራሳቸውን የሰራፋ ቁጥር ሰጥተው እራሳቸው ላይ ኢቲኤም ካርድ ማለት ነው እዛ ላይ እንዲወርድላቸው እያስደረጉ 3 ዓመት ሙሉ እዳቸውን ያልጨረሱ ሴቶቻችን አሉ። አብሶ ሸዋ አካባቢ እኔ ኢንፎርሜሽኑ ስላለኝ ነው ማቃት ልጅ ስላለች ነው። 3 ዓመቱ አልጨረሰችም። እስካሁን የምትሰራው በወር 1200 ብር ነው። እራሱ ነው የሚቀበላት አረቢቱ። በጣም ብዙ ሴቶች አሉ እየተሰቃዩ ያሉ። ስልክ እንኳን አልያስዋዟቸው እንዳይጠፉባቸው። እስከዚህ ደረጃ ነው እያሰሯቸው ያሉ። እዚህ አካባቢ እነዚህ ልጆች ተመንጥረው እውነት ነው የምልህ መሰራት ያለበት ነገር መሰራት አለበት። አብሶ አብዲ ይሄ ይመች የሚባል ጠቅላላ ይሄ የሸዋን እንዳለ ይዟቸዋል በባህር የሸዋን ሴት 10 ዓመት ህልም ያመከነ ቆሻሻ ነው።
ይኸውልህ እዚያ ያሉ ልጆች የጻፉልን መረጃ በጣም ቆንጆ የሚባሉትን ከኢትዮጵያም የሚመጡትን ከዚህም የሚሄዱትን የመን ላይ ሞተዋል እያለ ከኢትዮጵያ የሚመጡትን ቆጃንጅ ሴቶች በመኪና አደጋ ሞቱ፣ ድንበር ላይ በጥይት ሞቱ ምናምን እያለ በደንብ ቤት ተሰርቶ እየሰበሰበ ለየመኒዎች አዳራዳር በብልታቸው እየሸቀለባቸው ከዛ ይሄ ማነው ተክሌ ከሚባለው ሰው ጋር ልጆቹን ማታ ማታ የመን ይመጣል እየጠጣ እየሰከረ እየመጣ በጥፊ በእርግጫ እየተመቱ ግንኙነት እንዲያደርጉ እየተደረገ እዛ ተክሌ የሚባለው ሰውዬ ጋር ብር እየተቀበለባቸው ያሉት ሴቶች በቁጥር ያውቃል። አንድ ቀን አዳር ስንት ነው ክፍያ ያውቃል። ብር እየተከፈለ እየተጫወተባቸው ነው። ቤት አሰርቶ ለብቻ ለሴቶች ገለልተኛ አድርጎ እንደዛ እያደረገ እየተጫወተባቸው ነው ያለው ተክሌ የሚባለው ሰውዬ እና ይሄ ይመች የሚባለው የሸዋን ልጆች ቆንጆ ቆንጆ የሚባሉ ሰዎችን በዚህ ደረጃ ነው እየተጫወተባቸው ያለው። ትናንትና አሁን ይችን ልጅ ካለችበት ቦታ እንድትወጣ ሲያደርግ ወዲያውኑ ነው ጽፎ ልጁ የነገረን ያሳወቀን። ቴሌግራም ይጠቀማል፣ እዚህ ይከታተላል፣ ግን ገብቶ መናገር የማይፈልግ ምንም አይልም። ልጅቱ እንዲያንቀሳቀሷት ሞዚ ነው መንዚ የምትባለው ቦታ ከዛ ካለችበት እንዲወሰድያት እና ተክሌ ይሄ ማን ነው ይመች የሚባለው ሰውዬ የሸዋን ልጆች ጭራሽ ድንበር ላይ ሞቱ፣ ጭራሽ ጣይፍ ሲደርሱ የምናምን ሳቢያ ሲደርሱ በመኪና አደጋ ሞተዋል፣ በቃ አርማችሁን አውጡ እያለ ለቤተሰብ እየደወለ የቤተሰቦቻቸውንም ብር የመጡበትን ይቀበላል። ከዛም ልጆቹ ደግሞ በሽርሙጥና እያከራየ ልክ የአልጋ ቤት ምናምን በደንብ ቤት ፈራርሸው አመቻይተው ምን ብለው እዛ ቦታ በየመኒዎች እንዲደፈሩና ብር ያለው ሰው እነሱን እየመጣ እንደፈለገ እንዲወጣ እንዲወርድባቸው እያደረገ ያለ ሰው ነው ይመች የሚባል። መረጃውን አጣርተናል፣ የት አካባቢ እንደሆነ ቤቱ እንዴት እንደሆነ ወንድሞቹ ቤተሰቦቹ አጣርተናል። እዚህ ላይ የምሰሙ ፋኖዎች እንዲህ አይነት ሰው ከሸዋ ምድር ላይ ዘር ማንዘሩ እንዲጠፋ ከሰራቸው በተግባር ሰርታቸው አሳዩ። መረጃም ያለውን ነገር ሁሉን ነገር ሰጥተናል። ምን መሰለህ አብዛኛውን ይህን መንገዱ ወደ ራያ አካባቢ ያሉ ሴቶች የሚነሱት እዚያው ራያ አካባቢ ያሉ ደላላዎች ናቸው ይዘዋቸው የሚነሱት እና የራሳቸው ጀማ እዚያው ራያ አካባቢ